ስጨርስ እንዳታናድጂኝ በቻልሽ በቃ። ለማንኛውም ቤተሰቦች ቦታው ጋር ደርሻለሁ። ያው ፀሐይ ነው ብልጭ ብለናል። እንግዲህ ምንም ማድረግ አልችልም። ደከመሽ? በጣም ተደከመሽ? ሰላም ነው ፋዘር? ሰላም። እንዴት ኖት? ጀመሩ ስራ? አዎ እየጀመርን ነው። ኦኬ እሺ፣ ነይ ግቢ እዚህ ቤት ውስጥ። ኑ ኑ ኑ ኑ ኑ። እንግዲህ ያው ፀሐይ ይረብሻል። አብለጨለሽ እኮ እኔ ወዛም ነኝ። ችግር እኮ ነው እናት፣ ችግር ነው። ነይ እንደምታያት ይታያል። ባቢ ና ወደ ውስጥ እንግባ። ድምፅ የሚያስተጋባ ይሆናል ጀማው። እሺ በዚህ በኩል ነው እታያቸዋለሁ። መስታወት ገና አልገባም። ይህ የምታዩት በጣም ያምራል። ቤቱ አሪፍ ነው፣ ያምራል እና ቤቱ አሪፍ ነው። ምን መሰለሽ ቅመሜ፣ ይሄ ቤት ለእኔና ለአንቺ ህልም ወደፊት ፈጣሪ ብሎ ጥሩ ነገር ላይ ከገባት መጋባት ከቻልን ልጅ መውለድ ከቻልን ብለን ይህን ቤት ለአንቺ ነው ሞር እውነቱ ስነግራችሁ ለሀይሚ ይህን ቤት እየሰራሁት የነበረው። ይህን ቤት ሀይሚ ለአንቺ እየሰራው ነበረ። ገብቶሻል? ሁሉም ነገር በአንቺ ስም ነው ማደርግልሽ። ሁሉንም ነገር በአንቺ ነበር ማደርግልሽ። ቡታጀራ የመጣሁበት ምክንያት ይህንን ቤት ለመስራት ነው ፋሚሊ እና ሁሉም ነገር እንደጠበቅኩት አልሄደልኝም። በእንደዚህ አይነት ደስ በሚል ነገር ያውን ትልቅ ነገር ነው፣ ቀልድ አይደለም አይደለ? እንደ ወጣት በዚህ እድሜ እንደዚህ ማድረግ ያው ለምትወዱት ሰው ስጦታ መስጠት፣ ቤት ሰርቶ ስጦታ መስጠት በጣም ደስ የሚል ነገር ነው አይደል? ነው በቃ። ግን ደስ የሚል ነገር ቢሆንም እኔ ግን ቤቱን እዚህ አድርሼ ኦልሬዲ ያው እንደምታዩት ነው። 1 ሳምንት ነበር ያልኳቸው። ቀለም ነበር የቀረው። በቃ ቀለም መስታወት ኦልሬዲ ተለክቶ ምናምን አልቋል። ሀብቴ ሞር በጣም አግዞኛል። ሌላም አንድ ነገር አለ፣ የሆነ ቀን እነግራቸዋለሁ እሱ እና በቃ ትንሽ ነበር የቀረው። ይህን ሰርፕራይዝ ላደርግሽ ነበር የመጣሁት። አመጣጤ እዚህ ሀገር ገብቶሻል። በመጣሁበት አጋጣሚ ደግሞ የእኛን ህይወት እየበጠበጠ ስለነበረ እንድታውቀው ለማድረግ ነበረ እሱ ብቻ። ይህንን ለመናገር ነው። ከዚህ በኋላ እኔም የራሴ መንገድ እቀጥላለሁ፣ አንቺም የራስሽን መንገድ። የቀለድኩ አይደለም፣ በእንደዚህ አይነት ነገር አይቀለድም። ሲሪየስ ነው የማወራው። እኔም የራሴን ህይወት መቀጠል እችላለሁ፣ አንቺም እንደዛ። ግን ደግሞ ይህንን ስናገር ሀይሚ ሰማሽን? አንቺውን ላይ ብለሽ አንቺው አመተሽው ድጋሚ ደግሞ እየመጣሽ ህይወቴንም ልትበጠብጪ አልፈልግም። ከአንቺም ጋርም መቀየም አልፈልግም። በጣም የምወድሽ የማከብርሽ ሪስፔክት የማደርግሽ ሰው ነሽ። ሁሉም ነገር እያለቀ ነበረ። እንደፈለግሽ ማድረግ ትችያለሽ። አሁን ኦልሬዲ ያለቀውን ነገር እኔና ሀብቴ ተናበን እንዲጨርሱ አደርጋለሁኝ። ሁሉም ነገር ስምን ማዞር ምናምን አብረን ሄደን እንጨርሳለን። ይመችሽ። ይሄ ቤት ከዚህ በኋላ የአንቺ ቤት ነው። እንደፈለግሽ ማድረግ ትችያለሽ። ሁሉም ነገር ማስተካከል ትችያለሽ። ና ክላሶቹ እናሳያቸው። የለፈውበት አረ ሁሉም ነገር ላሳያችሁ መጣው። በዚህ ፋሚሊ ነው ወደዚህ ምንም ማድረግ አልችልም። ፋሚሊ በጣም ጠራራ ፀሐይ ስለሆነ ነው ከለሩ ከተበላሸባችሁ ነው። ናላሳያችሁ። ይሄ ማስተር ቤድሩሙ ነው። ይሄ መኝታ ክፍሉ ነው። ይሄ ሻወር ቤት ነው። ዛሬ የቤት ሪቪው በቤት ያዝኩት ድምፅ የሚያስተጋባል ምናምን አውቃለሁ። ይሄ ሻወር ቤቱ ነው። ኦልሬዲ አልቋል። መገጣጠም ነው። ሲንኮቹን ምናምን መገጣጠም ነው። ይህም ቀለም ምናምን በቃ ምንም አልቋል ሁሉም ነገር። እችኛዋ ደግሞ ለልጆቻችን ክላስ ነበር። ለ4 ልጆች ይበቃቸው ነበር። እቺ ክላስ ዝግ ነው፣ መግባት ስለማንችል ወደ ኪችኑ እንሂድ። እዛ ጸዳዴ ምግብ አለ ነው። ህይወት እንዲህ ናት ግን እግዚአብሔር። ይሄ ደግሞ ኪችናችን ነው። ይህም አልቆለታል። እንትን ተሰርቷል። እዚህ ጋር ምንድን ነው መደርደሪያ ብፌ ነው ይባላል። የኪችን ብፌ አልቋል። መርቶ መግጠም ነው። ካቢኔት ስለማላውቅ ቢቀርበኝ በቃ አልቋል ምናምን። ያው ሴራሚኩም አልቋል። ቀለምና እሱን መግጠም ነው። ይሄ እዛ ጋር ውጭ ሽንት ቤት አለ። ብቻ ሁሉም ነገር ይሄ ነው። ፋሚሊ የመጣሁበት ምክንያት ሁሉም ነገር ለዚህ ነበር የመጣሁት። ቴራዝ ይቀርባል። ቴራዙ ምን ለምን አትነግረኝም? ይሄ ሁሉ ነገር ሲፈጠር እንዳትወርቅ ካሜራ ማናችን ለምን ነግርሻለሁ። አንቺ ሰርፕራይዝ ማድረግ ነበር ያዝኩት። ይሄ ተራ ቀልድ ነገር አይደለም። ተራ ነገር ነው ዋላ አይደለም። ነይ ወደዛ እንሂድ።
እንደምነሽ እንደምነሽ ተሰቃየ ዛሬ። አይዞህ በዚህ ጠብቀኝ ወይስ ናግባ ና ና ና በዛ እንደ ቅድም ከምተና አንተም ይኸው እንጂ በቃ ኦሬዲ ሁሉም ነገር አልቋል። ላይት መገጣጠም ነው። ሁሉም ነገር ተገዝቷል። አሁን ለቀለሙ እንደምታዩት ቅድም ሰላም ያልኩት አባታችን ምንድነው ሊደረድር ነበር። ቀለም የሚቀቡበት እንጨት ምናምን ሊሰቃቅል ነበረ። እያዘጋጀ ነው። እሱም በቃ አልቋል። ፊኒሽንግ ላይ ነን። ዋናውን ነገር ጨርሰነዋል። ሴራሚክ አንጥፈናል ምናምን እና ወይዘሪት ሃይማኖት ከዚህ በኋላ ቤት ያንቺ ነው። ከዚህ ከመሄዴ በፊት ነገር ምናምን ስም ለማዞር የሚጀምሩትን እንግሊዝኛ እንትን ይመጣብኝ ነው ፕሮሰሶችን እጀምርልሻለሁ። ከዚህ በኋላ ያንቺ ነው። ግን ከዛሬ በኋላ የማስጠነቅቅሽ ነገር ልኖርበት ነው። መብትሽ ነው። እንደፈለግ ሸጥም ትችላለሽ። አይመለከተኝም። ለሁለታችን ብለህ እንዲሰራ ነበር። ግን ደግሞ ሞር ለአንቺ ሰርፕራይዝ ለማድረግ ነበር። ገብቶሻል አይደል? አንቺ ስለምወድሽ ስለማከብርሽ እና ትልቅ መሰረታዊ ነገር እንዲኖርሽ ስለምፈልግ ነበር ይህን ያደረግኩት። ስለዚህ ቅመምዬ አፓርታማ ምናምን አለሽ እኮ አይደለም? ግን ደግሞ ይሄ ደግሞ እዚሁ ቡታጀራ ላይ ሀገርሽ ላይ ጥሩ ቅርስ ይሆንሻል ብዬ ነው። ገብቶሻል? መሰረታዊ ነገር ይሆንሻል ብዬ ነው። እኔ እንደ ስጦታ ሰጥሻለሁ። እንደፈለግሽ ማድረግ ትችላለሽ። ከዚህ በኋላ ይሄ ቤት ያንቺ ነው። የሚጨርሱትን ይጨርሳሉ። ሲያልቁ የሆነ ነገር ሰርፕራይዝ አደርጋለሁ ብዬ ነበር። ያሰብኩት ሁሉ እንዳያሰብኩት አልሄዳለ። ሁሉም ነገር ተበለሻሸ። እኔም እየታመምኩ ነው። ለሰላሜም ለራሴም ስል ነው። ወዳችኋለሁ። አመሰግናለሁ። ቅመሜ ከዚህ በኋላ እየመጣሽ ሁሉም ነገር መከታተል ትችላለሽ። ቴንኪው። የኔም ያንቺ ነገር ግን አሁን በእውነት እንደ ሌላ ጊዜ አዝኜ ምናምን መምጣት አልፈለግኩም። ገብቶሻል አይደል? ቀርዝዬ ምናምን እንዲህ ነው ብዬ መምጣት አልፈለግኩም። በቃ እውነቱን ፋክቱን ሀቃቁን እያወራሁ ነው የሚሄደው። ከዚህ በኋላ ለማንም እኔም የማሳውቀው እውነት አይኖረኝም። ልጁ የኔ ነው እንትና የኔ ምናምን እንትናው ምናምን ምልበት ምንም አይነት አቅም የለኝም። በእውነት የምሬን ነው። ስለደከመኝ ነው። ቅመምዬ እንኳን ደስ አለሽ፣ እንኳን ደስ አለሽ በሉልኝ ሁላችሁም። ይሄ ቤት ህይወትሽን የምትመሪበት የምትለውጭበት ጥሩ ነገር የምታገኝበት ቤት ይሆንልሽ። አሜን አይደል የሚባለው? ኦልሬዲ በርም ተሰርቶ አልቋል። በቃ ብዙ ጊዜ የፈጀ ነገር ነበር። ይሄ ነበር ዋናው ሰርፕራይዝ። አመሰግናለሁ። እንኳን ደስ አለሽ በሉልኝ። እኔም ከዚህ በኋላ የራሴን ህይወት እኔ በፈለግኩት መንገድ ደስ ባለኝ መንገድ ይበጀኛል ብዬ ባመንኩበት መንገድ እቀጥላለሁ። ሀይሚም እንደዛው ለጋሽዬ እያልሽ ነበር መርቀሽ ተድረኸኝ ምናምን መውጣት ፈልጋለሁ እያልሽ ነበር። እንግዲህ ፈጣሪ ከአንቺ ጋር እንወዳችኋለሁ። ባይ ሜድ ይችላል። ሪቪን ጨረስኩ። አሳየው እኮ በቃ እንሂድ። ደክሞኛል። እንሂድ። ማረፍ ፈልጋለሁ እና እንኳን የምታወሪው ነገር የለም። በቃ የመጣሁበት ምክንያት ይሄ ነው። ይህን ቤት ያንቺ ነው። እውነታው ይሄ ነው። ምናምን ስላልኩት እዚህ ቤት ላይ ላግባበት አግብቼ እዚህ ቤት ላይ ሊኖርበት ከፈለግሽ ትችያለሽ። ለእኔና ለወደፊት ባሌ ነው አዘጋጀኸው። አንተ እኮ በጣም ጥሩ ሰው ነው። ነገር አውቃለሁ። ጥሩ ሰው እንደሆነ እኮ ያለ አንተ ልኖርበት አይመለከተኝም። የራስሽ ምርጫ ነው። ከዚህ በፊት በጣም ብዙ ሞክር ነበር። ለማንኛውም ሌላ ነገር አያስፈልግም። የብር ስጦታ ነው። እዚህ ቤት መኖር አልፈልግም፣ ቤቴን መምራት አልፈልግም ካልሽ መሸጥ ትችላለሽ። አከራይተሽን ማቆየት ትችላለሽ። ስጦታ አይሸጥም በሚለው እንደፈለግሽ የፈለግሽን ውሳኔ መወሰን ትችላለሽ። እሺ ለምን አልነገርከኝም? እስከዛሬ ሰርፕራይዝ ይነገራል እንዴ? አይነገርም። ግን ደግሞ ቢያንስ ሌላ ነገር ውስጥ ስንገባባ ለዚህ እንደመጣ ለምን አልነገርከኝም? ትዕግስት አለኝ፣ አላማ አለኝ። ትዕግስት አለኝ። አንድ አላማ ነበር አይደለም? ማይሚ የእውነቱን ነው የምነግርሽ። አላማ ነበር። በቃ አንቺ ማስደስትበት ጊዜ በእንደዚህ አይነቱ አይደለም አይደል? እንደዚህ ቤቱ ሳያልቅ አምጥቼ ብነግራት ይደብራል። የፈለገ ብንጣላ ግን አላለቀም አይደል? ባያልቅም እኔ ጋር ደግሞ አለቀ ሁሉም ነገር። እኔ ጋር አለቀ፣ ጨረስኩ። ውስጤም አለቀ ሁሉም ነገር። የድካሜ በጣም ላይገባችሁ ይችላል። በእውነት እንደፈለጋችሁ የሚባሉ ሀይሚ ግን አንቺን ለማስደሰት በጣም እየሞከርኩ እየጣርኩኝ ነበረ። ተራ ነገር አልነበረም ለአንቺ መስጠት የምፈልገው። መኪና ገዝቶ መስጠት ቀላል ነው አደለ? ካሜራ ነው፣ ሲምፕል ነው። ግን መኪና ምንድን ነው? ንብረት አይደለም። ንብረት እኮ ነው፣ ግን እንዴት ብዬ ላስረዳችሁ? ጥሩ በቃ ስኬታም የሆነ ንብረት ነው ብዬ አላምንም። ለዛ ነው መኪናም አምጥቶ መስጠት ከብዶኝ አይደለም ላንቺ። ግን እኔ ስለነበርኩ አይደለም አጠገብሽ እኔ ያለው አይደለ? ኖ እኔ መኪና አለኝ፣
የምትፈልግበት ቦታ ውስጥሽ ነበር ምናምን ችግር አልነበሩም። ግን በሂደት ዋናው መሰረቱ ነገር ይሄ ነበር። እንግዲህ ከዚህ ከቤትና ከመኪና እንደ ጥሩ እንደሚያስብ ሰው እኔ አስቡት። እኔ አስብ ነው ቤት ይሻላታል። ያንቺ ነው ሰው የትልቅ መሰረታዊ ነገር ነው። ሀይሚዋን በእንደዚህ አይነት ነገር እንዴ ማን ይቀልዳል? አላውቅም እንዴ ለኔ እኮ አዲስ ነገር ነው። እና ደግሞ ቤትን የሚያክል ነገር በዛ ላይ በጣም ነው የሚያምረው። ምን አክል እንደምወድሽ እይበት። ይሄን በቃ እንዴት እንደምወድሽ። ከዚህ በኋላ አትወደኝም? ከዚህ በኋላ ሀይሚ አንቺ ቤትሽን ትቀጥያለሽ፣ እኔ ቤቴን እቀጥላለሁ። ምን ማለት ነው? በቃ ጨረስኩኝ። ምን ማለት ነው? ማለት የልብን አውርቶ ሰው የሚፈልግ ነበር እያልክ ነው እያወራ የነበረው። ምን እንደሆነ ታውቂያለሽ? እንደዚህ ነበር። ከዚህ በኋላ አትወደኝም ነው? መች እንደቆረጥኩኝ ግን ታውቂያለሽ? ሀይሚ እውነት ከሆነ በቃ አልኩ ግን ቢያንስ በአባትሽ ፊት ውስጥሽ ማለት በአባትሽ ፊት ልቀልጅም ሆነ ልታሾሽም የእውነቴን እኮ አይደለም ላይ በላይ ነው ልትይም አትችይም። በአባትሽ ፊት ሀይሚ በቃ እኔም ሰው እኔ እንደሚሰማኝ ማሰብ ነበረብሽ። ገብቶሻል አይደል እንዴ? እና እኔ እኮ ልክ ነኝ እኮ እንዴ። ሌላ አሁን እኔ አርግዤ በመጣ ከሌላ እና ልጅ አላት የምትባል ምን ልትል ነው? በቃ አትበለኝ እንዴ ስትሽ አይደለም ምን ልትባል ነው? እኔ አይመለከተኝም። በቃ እኔ አርጌ እኮ አስብኩት በጣም ብዙ ቀን። ዛሬ ነው እንዲ አንቺ የምታየው። እስካሁን የከፈልኩትን ነገር አታይም እንዴ? እንዴ እኮ አንቺ እንዲህ ሆነሻል እንዲህ ተሰምቷት ይሆናል ብዬ ስንት ነገር ወሰንኩኝ ለአንቺ ብዬ። እኔ አንጨቃጨቅ በእናትሽ አዲሱ ቤትሽ ላይ እዚህ ቤት ላይ ጭቅጭቅ እንዲገባ አልፈልግም። ሰላም ይግባልሽ። ጭቅጭቅ ተጀምሮ ለማንኛውም ነይኒድ ሀብቴን ግን በጣም አመሰግናለሁ ወንድምሽን። ቢግ ሪስፔክት። እኔ አባት ለፍተህልኛል። ሌላም የለፋልኝ ነገር አለ። የሆነ ቀን አሳያቸዋለሁ ፈጣሪ ሲል። እሺ እንሂድ። እዚህ እንድናድር ትላለች። ነይ ውጪ በፈጠረሽ ሀይሚ ነይ እና ምን ላይ ልታድርፈልግ? ቤታችን ይሄ አንቺ ቤት ነው። ይሄ አንቺ ቤት ነው። ሀይሚ አትቀልጂ። እኔ ቀልድ አልፈልግም በእውነት በቃ ይበቃናል። ይሁሉ ተጨቃጭ ከምናምን እኔ ለፋሁት አንቺ ለአንቺ ነው። ገብቶሻል? ለእኔ አይደለም። እኔ ለፋሁት ለአንቺ ነው። እኔ የራሴ የምለው ነገር ሁሉም ነገር ለራሴ አለው። በቃ እግዚአብሔር የሌለኝን ይኖራሉ። ይህን ግን ለሁለታችን ነው የለም። ለማንኛውም ፋሚሊ እወዳችኋለሁ። መልካም ጊዜ ሆነላችሁ። ባለፈው ምንድን ነበር ያልሽኝ? ሴት ልጅ ስትቆርጥ ትቆርጣለች በሲ ነበር አይደል? ወንድ ልጅ ደግሞ ሲቆርጥ ነይ ወንድ ልጅ ሲቆርጥ ደግሞ ከመቁረጥም ያልፋል። ይህንን ቤት ስንጨርሰው በቆጢ መርቀሽ ምን እንደሚመስል እንደምታሳይ ተስፋ አደርጋለሁ። ቻው። ያው ቤተሰብ ውሃም ገብቶልሻል፣ መብራትም ገብቶልሻል። ምንም በቃ ያላለቀ ነገር የለም። ይህን የመሰለ ቤት ያንቺ ነው። እናትሽ ይመችሽ፣ ይቻምሽ፣ ይመችሽ። አመሰግናለሁ። ማቀፋችሁ ችግር የለም ብታቅፍ እኔ አይከፋኝም። አየህ ካስፈቅጄ ነው እኔ ማቅፈን። ከዘር ጀምሩ። ይቅርታ ያስኮት። ኧረ